በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባ ሳሙኤል ዘደብረ ቀለሞን። ይህ ቅዱስ ለግብጽ ደቡብ ከሆነ መጽል ከሚባል ሀገር ድኩላባ ከሚባል መንደር ነው። ወላጆቹ ቅዱሳን ንጹሐን ናቸው። ያለ እርሱ ልጅ አልነበራቸውም። አባቱ ቄስ ነበር። በሌሊትም በራእይ ፊቱ ብሩህ የሆነ ሰው አየ። ይህ ልጅህ ለብዙ ሰዎች የታመነ ቸር መምህር ይሆን ዘንድ አለው። በዘመኑ ሁሉ ለእግዚአብሔር የተመረጠ ይሆናል አለው። አባ ሳሙኤል ከታናሽነቱ ጀምሮ እንደ ነቢይ ሳሙኤል ንጹሕ ነው። ሁል ጊዜ የምንኩስና ልብስ ይለብስ ዘንድ ያስብ ነበር። በአንዲት ቀን ወደ አስቄጥስ ገዳም ይሄድ ዘንድ ምክንያት አግኝቶ ከአባቱ ዘንድ ወጣ። ግን መንገድ አያውቁም ነበር። የእግዚአብሔር መልአክ በመነኮስ አምሳል ሆኖ እየመራው አብሮት ተጓዘ። ባደረሰው ጊዜ በበዓት ውስጥ ለሚኖር ለአንድ ሰው ስሙ አባ አጋቶን ለሚባል ሽማግሌ መነኮስ ሰጠም። እርሱም እጅግ ጻድቅ ሰው ነውና ይህ መልአክ ስለ አባ ሳሙኤል ለአባ አጋቶን እንዲህ ብሎ ነገረው። ሳሙኤልን ደስ ብሎህ ተቀበለው፣ የምንኩስና ልብስም አልብሰው። እርሱ የሽምግልናህን ድካም የሚያጽናና እውነተኛ ልጅ ይሆንሃልና አንተም የምንኩስና ሕግ ሁሉ አስተምረው። ይህንንም ከተናገረው በኋላ መልአኩ ከእርሱ ተሰወረ። ሳሙኤል በደረሰ ጊዜ አባ አጋቶን በደስታ ተቀበለው፣ እንዲህም አለው። የእግዚአብሔር አገልጋይ ሳሙኤል ሆይ መምጣትህ መልካም ነው። በሽምግልናዬ ጊዜ ጌታ ወደ እኔ ልኮሃልና አለው። ወዲያውኑ ወደ ቤተ ክርስቲያን አስገባውና ከጸጉር በተሰራው ቀሚስና ቆብ ላይ በቅናትና በአስኬማ ላይ ጸለየና ባረከው። የአባቶቻችን የአባ አንጦንስና የአባ መቃርስ ፈጣሪ ከአንተ ጋር ይኖር። ልጄ ሳሙኤል ሆይ ይህ በችግርህ ሁሉ ረዳት ይሁንህ ብሎ እኒያን የምንኩስና ልብሶችን አለበሰው። ቅዱስ አባ አጋቶን ለአባ ሳሙኤል ትህትናን አርምሞን አስተማረው። አባ ሳሙኤል ቅዱስና ብሩክ የሆንክ አባት ሆይ ይቅር በለኝ፣ ከእኔ ጋርም ፍቅርን አንድነትን አድርግ፣ አስተምረኝም። እግዚአብሔር የምሰራ ያድርገኝ ዘንድ በከበረች ጸሎትህ አስበኝ ይለው ነበር። ሁልጊዜ መንፈሳዊ የሆነ የምንኩስና ስርዓት ሁሉ ተማረ። ቅዱስ አባ ሳሙኤል በስራው ሁሉ ይራዳው ነበር። የሚያዘውን ሁሉ እየሰራ ከአባ አጋቶን ጋር 13 ዓመት ኖረ። ከዚያ በኋላ አባ አጋቶን አረፈ። አባ ሳሙኤል ሰባት ቀን እየጾመ ታላቅ ተጋድሎን እየተጋደለ ኖረ። ከዚያ በኋላ በአስቄጥስ ባለች በከበረች በአባ መቃርስ ቤተ ክርስቲያን ቅስና ተሾመ። ከጥቂት ቀኖችም በኋላ የሊዮን ደብዳቤ ወደ አስቄጥስ ገዳም አምጥተው አነበቧት። አረጋውያን መነኮሳት በሰሙ ጊዜ እጅግ አዘኑ። አባ ሳሙኤል መንፈሳዊ ቅናትን ቀና። ከሰዎች መካከል ተነስቶ ያችን ደብዳቤ ነጥቆ ቀደዳት። እንዲህም አለ። የቀናች የአባቶቻችን ሃይማኖት የሚለውጥ ሁሉ የተወገዘ ነው። የንጉሥ መልእክተኞችን ባየ ጊዜ እጅግ ተቆጡ፣ ቁጣም ተሞሉ። አባ ሳሙኤልንም በብረት ዘንጎች እየደበደቡ በከንዱ ሰቅለው ፊቱን እንዲጽፉ ንጉሡም አዘዘ። በጽፉትም ጊዜ አንዲት ዓይኑ ወለቀች። ከዚያ በኋላ ከአስቄጥስ ገዳም እንዲያሳድዱት ሁለተኛ አዘዘ። ከእግዚአብሔር የታዘዘ መልአክ ለአባ ሳሙኤል ተገለጠለትና ወደ ቀለሞን ተራራ ሂድ፣ በዚያ ኑር አለው። ወዲያውኑ ሄዶ በዚያ ኖረ። የቀናች ሃይማኖትን በሰዎች ሁሉ እያስተማረ ተቀመጠ። ሊቀ ጳጳሳት የሆነውን መለካዊ የእስክንድርያ መኮንን ቆዝሞስን ዜናውን ሰምቶ ወደ ቅዱስ አባ ሳሙኤል መጥቶ ታላቅ ግርፋትን ገረፈው፣ ከገዳሙ አሳደደው። ወደ ቀለሞን ገዳም ቤተ ክርስቲያን ሄዶ በዚያን ተቀመጠ። በዚያ ወራት የበርበር አረማውያን ወደዚያ መጡ። ወደ ሀገራቸውም ሊወስዱት አባ ሳሙኤል ያዙት። ከእርሳቸው እጅ ያድነው ዘንድ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ለመነው። በአንድ ግመል ላይም
በጫኑት ጊዜ ያ ግመል መንቀሳቀስ አልቻለም። ታላቅ ድብደባ እንደበደቡት። መንቀሳቀስን በተሳናቸው ጊዜ ግመሉም መሄድ እምቢ ባላቸው ጊዜ ትተውት ሄዱ። እርሱም ወደ ቀለሞን ገዳም ተመልሶ የምንኩስና ስርዓትን በመጠመድ ሁሉ ተጋድሎውን እየተጋደለ ኖረ። ከዚያ በኋላ የበርበር አረማውያን ዳግመኛ መጡ። ከእርሳቸውን የተነሳ ፈራ። ሳሙኤል ሆይ አትፍራ፣ ግን ወደ ቤተ ክርስቲያን ገብተህ ዝም በል፣ ከእርሳቸው ጋር አትነጋገር፣ እኔ እንዳያዩ አድርጋችኋለሁ የሚል ቃል ሰማ። በዚያን ጊዜ የታዘዙት ሰይፋቸውን ይዘው ወደ ቤተ ክርስቲያን ውስጥ ገቡ። እነርሱም እጅግ በሚያስፈራ ድምፃቸውን ይጮኹ ነበር። ቅዱስ አባ ሳሙኤል በቤተ ክርስቲያን ውስጥ ኃጢአት ሲሰሩ ተመለከተ። ስለ ድፍረታቸው ዝም ማለት አልተቻለውም። ተናገራቸው እንጂ እግዚአብሔር መፍራት የሌላችሁ እናንተ ከሃዲዎች፣ እግዚአብሔር እንደ ክፋታችሁ ይከፍላችሁ ዘንድ አለው አላቸው። እነዚህ አረማውያን አንተ ከዚህ ነበርክን? እኛ ግን አላየንህም አሉት። ከዚያ በኋላ ይዘው ከቤተ ክርስቲያን ምሰሶ ጋር አስረው ለመሞት እስኪበቃ ድረስ ገረፉት። ከማሰሪያውን ሲፈቱት በግንባሩ ተደፋ። ግመሎችን አስከተሉበትም ቦታ ግመሎቹም መድኃኔዓለም ክርስቶስ አምላኬ ማረኝ። ግመሎቹም እስካሉበት ድረስ ጎተቱት። ራሱንም በጨለማ ውስጥ በኋላ ከተቱት። ከዚያ በጫማ መቱት፣ ደበደቡት፣ ብዙ ግርፋትን ገረፉት። መንቀሳቀስም ተሳነው። በግመሉም ጫኑት። ከሕማሙ ጽናት የተነሳ መራራ ለቅሶን የሚያለቅስ ሆነ። ያም ግመል ወደ እርሱ ተመልሶ በሰው ቋንቋ እንዲህ ብሎ ተናገረው፣ መደብደብህ መልካም አደረጉ። ዝም በል አትናገር፣ ያለህን የፈጣሪህን የእግዚአብሔር ትእዛዝ ስለተላለፍክ ሞት ይገባሃል አለው። አባ ሳሙኤልም ሲሰማ በእውነት በድያለሁ፣ ነገር ግን እግዚአብሔር ቻይ ነውና መተላለፌን ይቅር ይለኛል አለ። ከዚያ በኋላ ወደ ሀገራቸው ወሰዱት። በዚያ የአስቄጥስ ገዳም አበምኔት የሆነውን ከእርሱ አስቀድሞ የማረኩትን አባ ዮሐንስን አገኘውና እርስ በርሳቸው ተጽናኑ። የአባ ሳሙኤል ጌታው ፀሐይ እንዲያመልክ ያስገድደው ነበር፣ እርሱ ግን ከቶ አልሰማም። ከዚያ በኋላ ከአንድ ብላቴና ጋር በሰይጣን ምክር እግሩን አቆራኝቶ ግመሎችን እንዲጠብቅ ወደ ጫካ ሰደደው። ቅዱስ አባ ሳሙኤል ከእርሷ ጋር በኃጢአት እንደሚወድቅና ዲያብሎስ ባስተማረው በመከረው ሁሉ ክፉ ሀሳብ የሚታዘዝለት መስሎት ነበርና። ከዚያ በኋላ ቅዱስ አባ ሳሙኤል ኃይልና ብርታት የሚጨመርበት ሆነ። ጌታው ታሞ ለሞት እስከቀረበ ድረስ በዚያ ኖረ። አባ ሳሙኤል በላዩ ጸልዮ ከደዌው ፈወሰው። ዜናውን በሀገሩ ሁሉ ተሰማ። ደዌ ያለባቸው ሁሉ ወደ እርሱ የሚመጡ ሆኑ። እርሱም በዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድናሉ። ጌታውም ይህን አይቶ እጅግ አደነቀ። በአንተ ላይ ያደረጉት በደል ሁሉ ይቅር በለኝ ብሎ ሰገደለት። እጅግም ወደደው፣ አከበረው። የምትሻውን ለምነው ይሰጥሃለሁ አለው። አባ ሳሙኤል ወደ ሀገር መለስ ዘንድ እሻለሁ አለው። ጌታውን እጅ መንሻ ገንዘብ፣ ብዙ ገንዘቦችን አዘጋጅቶ በፍቅር በሰላም ሸኘው። ልጆቹ መነኮሳት ወደ እርሱ ተሰብስበው እላፋት እስኪሆኑ ድረስ እጅግ በዙ። ቅድስት እመቤታችን ድንግል ማርያም ተገለጸችለት። ይህ ቦታ ለዘላለም ማደሪያ ይሆናል አለችው። ከዚያ በኋላ ከዚያ ዕለት ወዲህ ወደዚያ ገዳም አረማውያን ተመልሰው አይመጡም አለችው። ከዚያ በኋላም መጥተውም አያውቁም፣ ሄደውም አያውቁም። ገዳሙ በቅዱሳን መላእክት ተጠብቆ ይኖራል። ይህን አባ ሳሙኤል ብዙ ድርሳናትን ደረሰ። ስለ እስላሞች መምጣት፣ መንግስትም ስለመያዛቸው፣ የክርስቲያን ወገኖች በቦታው ሁሉ እንደሚሰቃዩ ትንቢት ተናገረ። እነርሱ የአጋር ልጆች ናቸው። እረፍቱ በቀረበ ጊዜ መነኮሳት ልጆቹ ሰብስበው በእግዚአብሔር ሕግ ጸንተው እንዲኖሩ እስከ መጨረሻይቱ ሕቅታ ድረስ ለቀናች ሃይማኖት እንዲጋደሉ አዘዛቸው። ከዚያ በኋላ
ጥቂት ታሞ በሰላም አረፈ። ስለ እርሱ እንዲህ ተባለ። አንድ ቀን ከልጆቹ ውስጥ አንዱ አረፈ። አባ ሳሙኤል ወደ እርሱ በመጣ ጊዜ ነፍሱን ተመለሰች። በመነኮሳቱ ፊት ተነሳ። የኃጢአን ስቃይን የጻድቃን ተድላ ደስታቸውን እንዳየ ተናግሮ ተመልሶ አረፈ። ለእግዚአብሔር ምስጋና ይሁን፣ አሜን። እኛንም በዚህ አባት ጸሎት መድኃኔዓለም ክርስቶስ ይማረን፣ አሜን። በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ያጎደልኩት ያንጠዋጠቁት በአባ ሳሙኤል እና በአምላክ እናት በአፈ ትጋን ሁሉ ይታረምልኝ፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዛኪያቱ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በዲናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለክብርክት አንቲ እምአንስቶ በረከተ ይቀርጽ በተፈሥሒ እግዚአብሔር ምስሌኪ ከሳህል ወጸልይ ለካብሮ ልኪ ኢየሱስ ክርስቶስ ሰማይ እስራኤልና አባነ ተማጻን ወድቀ ውስጥ ከመድኃኔዓለም ክርስቶስ አምላኬ መስቀል